ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የሐራ መሬት ጦር ከአፋር ክልል ተነስቶ ወደ ተለያዩ የትግራይ አካባቢዎች ተንቀሳቀሰ። የህወሓትን አገዛዝ ለመታገል ወደ ሐራ መሬት የወረደው ጦር ዛሬ ሰኔ 23 2017 ዓ.ም ከነበረበት አፋር ክልል ተነስቶ ወደ ተለያዩ የትግራይ ክልል አካባቢዎች መንቀሳቀሱን አስታውቋል። በሄደባቸው ቦታዎች ሁሉ በህዝቡ ደማቅ አቀባበል እንደተደረገለትም አስታውቋል። ይህ ኃይል እስካሁን የተኩስ ድምጽ አላሰማሁም ያለ ሲሆን በእነዚህ አካባቢዎች የሚገኙ የትግራይ ሰራዊት አባላትን በብዛት ወደ ጦሩ እየተቀላቀሉ እንደሆነም አስታውቋል። የህወሓት ታጣቂዎች በጦር ላይ የምታደርጉትን ትንኮሳ አቁማችሁ ከቻላችሁ በሰላማዊ መንገድ የሐራ መሬቱን የሰላም ኃይል ሰራዊት እንድትቀላቀሉ ጥሪ እናደርጋለን ሲልም አስጠንቅቋል። ጦሩ ራሱን ከመተኮስ ለመከላከል በከፍተኛ ጥንቃቄ እየተንቀሳቀሰ መሆኑን የጦሩ ከፍተኛ አዛዦች ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተርን በጽህፈት ቤታቸው ተቀብለው አነጋገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ዛሬ ሰኔ 23 2017 ዓ.ም በጽህፈት ቤታቸው ተቀብለው ማነጋገራቸው በማህበራዊ ትስስር ገጻቸው አስታውቀዋል። ጠቅላይ ሚኒስትሩ ዛሬ ጠዋት በሬስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተገናኝተናል። የዓለም አቀፉ አቶሚክ ኃይል በኢትዮጵያ የሚያደርገው ድጋፍ በካንሰር ሕክምና እንክብካቤ፣ የእንስሳት ጤና፣ የጸጸት ፍላይ ዝንብ ማጥፊያ፣ በኒውክሌር ኢንጂነሪንግ እና የቁጥጥር ማዕቀፎች ላይ ያተኮረ ነው። ውይይታችን በመካሄድ ላይ ባሉ ድጋፎች እና የወደፊት ትብብር እድሎች ላይ ያተኮረ ነበር ሲሉም አስታውቀዋል። ጀርመን ንጹህ ኃይል የማመንጨት አዲስ ምዕራፍ እየከፈተች ነው ተባለ። ጀርመን ንጹህ ኃይል የማመንጨት አዲስ ምዕራፍ እየከፈተች ነው የተባለ ሲሆን ሀገሪቱ ከአውቶባሃን ማለትም አውራ ጎዳናዎች የፀሐይ ኃይል ለማመንጨት የሚያስችላትን ፕሮጀክት በመጀመር ጥቅም ላይ ያልዋሉ ቦታዎችን ወደ ኃይል ምንጭ እየቀየረች መሆኑን ተሰምቷል። ከ50,000 ኪሎ ሜትር በላይ ባለው የአውቶባሃን ርዝመት ላይ በጎን በኩል ባሉ የድምጽ መከላከያ ግድግዳዎች ላይ የፀሐይ ፓነሎችን በመትከል 4.2 ጊጋዋት የፀሐይ ኃይል ለማመንጨት ታቅዷል ተብሏል። ይህ ደግሞ በሚሊዮኖች የሚቆጠሩ ቤቶችን ለማብራት የሚያስችል እጅግ በጣም ብዙ ኃይል ነው ተብሎለታል። ይህ ብልህና በቀላሉ ሊሰፋ የሚችል ፈጠራ ነባር የመሰረተ ልማት አውታሮችን በመጠቀም ከፍተኛ ታዳሽ ኃይል እንዴት ማመንጨት እንደሚቻል ያሳያል ነው የተባለው። ይህ የጀርመን ተሞክሮ ሌሎች ሀገራትም ያልታሰቡ ቦታዎችን በመጠቀም ንጹህና ታዳሽ ኃይል እንዲያመነጩ ትልቅ ትምህርት ይሰጣል ተብሎለታል። ትራምፕ የተኩስ አቁም እንዲደረስ ጥረት እያደረጉ ባለበት ወቅት እስራኤል ነዋሪዎች ከሰሜን ጋዛ እንዲለቁ አዘዘች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባለበት ወቅት እስራኤል ፍልስጤማውያን ከሰሜናዊ የጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማና በጃባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብና ወደ አልማዋሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል። እሁድ ዕለት ከቀትር በፊት በነበሩት 24 ሰዓታት ውስጥ እስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸው በሐማስ የሚመራ የጤና ሚኒስቴር አስታውቋል። በአልማዋሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመው ጥቃት ከተገደሉት መካከል 3 ህጻናት መሆናቸው ወላጆቻቸው ተናግረዋል። ትራምፕ በጋዛ ስምምነት እንዲደረስና ታጋቾች እንዲለቀቁ ጥረት እያደረጉ መሆኑን ተናግረዋል። ቅዳሜ ዕለት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር አሁን ለመደራደር በሂደት ላይ መሆናቸው በትሩዝ ሶሻል ገጻቸው ላይ ጽፈው ነበር።
ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ቃል አቀባይ አቪሻይ አድራይ እሁድ ዕለት እንደተናገሩት የእስራኤል ጦር በሰሜን ጋዛ አሸባሪዎችና የሽብር መሰረተ ልማቶችን ለማጥፋት እየተንቀሳቀሰ ነው ብለዋል። የሕክምና ባለሙያዎችና ነዋሪዎች ለሮይተርስ እንደተናገሩት ትናንትና እሁድ ማለዳ በጋዛ የሚፈጽሙት የቦምብ ድብደባዎች በመጨመራቸው በርካታ ቤቶች ወድመዋል። በጋዛ ሐማስ የሚመራ የሲቪል መከላከያ ኤጀንሲ ለመገናኛ ብዙሃን እንደገለጸው ትናንትና እሁድ ዕለት ብቻ በትንሹ 23 ሰዎች ተገድለዋል ብለዋል። በደቡባዊ ጋዛ ሃን ዩኒስ አቅራቢያ በሚገኝ አልማውሲ የተፈናቀሉ ሰዎች በሚኖርበት ድንኳን ላይ የእስራኤል ጦር በፈጸመው የአየር ድብደባ 5 ሰዎች መሞታቸው የሕክምና ባለሙያዎች ገልጸዋል። ህጻናትን ጨምሮ 5 የማሩፍ ቤተሰብ አባላት ተገድለዋል። እናታቸው ኢማን አቡ ማራፍ መሬት ላይ ተኝተን ሳለ ነው በቦምብ የደበደቡን ስትል ተናግራለች። ምንም ጥፋት አልሰራንም፣ ልጆቼ ተገድለዋል፣ የተቀሩት ደግሞ በጽኑ ሕክምና ክፍል ውስጥ ናቸው ስትል ገልጻለች። አባታቸው ዘያድ አቡ ማሩፍ ለሮይተርስ እንደተናገሩት ቤተሰቡ ደህንነቱ ወደ ተጠበቀ ዞን ከወር በፊት እስራኤል ወደ አልማውሲ እንዲሄዱ ካዘዘች በኋላ መምጣታቸው ተናግረዋል። የእስራኤል መከላከያ ስለተፈጸመው ጥቃት ቢቢሲ ላቀረበለት ጥያቄ ሲመልስ ያለ ተጨማሪ መረጃ የተለየ ምላሽ መስጠት እንደማይችል ተናግረዋል። ነገር ግን ዓለም አቀፍ ሕግን በመከተል በሲቪሎች ላይ የሚደርሰውን ጉዳት ለመከላከል ተጨባጭ ጥንቃቄዎችን ይደረጋሉ ብለዋል። እንዲሁም ትናንትና እሁድ ዕለት የ20 ዓመቱ የመከላከያ ሰራዊት አባል ሳጅን ይስራኤል ናታን ሮዘንፌልድ በሰሜን ጋዛ ተገድለዋል። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ በቀጠለችበት በዚህ ወቅት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተናግረዋል። የኳታር አሸማጋዮች አሜሪካ የምታሳድረው ጫና ውጤት ያስገኛል የሚል ተስፋ እንዳላቸው ተናግረዋል። እስራኤል በመጋቢት ወር በጋዛ ላይ አዲስ ጥቃት ስትሰነዝር ለ2 ወራት የቆየው የተኩስ አቁም ስምምነት ፈርሷል። በጥር 19 የጀመረው የተኩስ አቁም ስምምነቱ 3 እርከኖች እንዲይዝ ሆኖ የተዘጋጀ ቢሆንም የመጀመሪያውን ደረጃ ማለፍ ግን ሳይችል ቀርቷል። በዚያ የተኩስ አቁም ስምምነት ውስጥ በሁለተኛነት ቋሚ የተኩስ አቁም ላይ መድረስ፣ በእስራኤል ውስጥ በታሰሩ ፍልስጤማውያን ምትክ በጋዛ የታገቱትን መልቀቅና የእስራኤል ጦር ከጋዛ ሙሉ በሙሉ መውጣቱ የሚሉትን ያካትት ነበር። ሐሙስ ዕለት አንድ ሐማስ ከፍተኛ ባለስልጣን ለቢቢሲ አደራዳሪዎቹ አዲስ የተኩስ አቁም ላይ እንዲደረስና የታገቱት እንዲለቀቁ ጥረታቸው አጠናክረው ቀጥለዋል። ነገር ግን እስራኤል ጋር የሚደረገው ድርድር ቆመዋል። እስራኤል በጋዛ ወታደራዊ ዘመቻ የጀመረችው ሐማስ መስከረም 26 2016 ዓ.ም ጥቃት ፈጽሞ 1200 እስራኤላውያን ከገደለና 251 ካገተ በኋላ ነው። ከዚያን ጊዜ ጀምሮ በጋዛ ከ56000 በላይ ሰዎች መገደላቸው በሐማስ የሚመራው የጤና ሚኒስቴር አስታውቋል። አሜሪካ ወደ ዲፕሎማሲያዊ ውይይት መመለስ ከፈለገች በኢራን ላይ ምንም አይነት ጥቃት መፈጸም የለባትም ተባለ። የኢራኑ ምክትል የውጭ ጉዳይ ሚኒስተር ማጂድ ራቫንቺ ናቸው ይህንን ያሉት። የትራምፕ አስተዳደር በአሸማጋዮቻችን በኩል መነጋገር እንደሚፈልግ ነግሮናል፣ ነገር ግን ድርድሩ እየተካሄደ ባለበት ሰዓት ጥቃት ስለመድረሱ ግልጽ አላደረጉም ብለዋል። ዶናልድ ትራምፕ ስለ ቁልፉ ጥያቄ ምንም አለማለታቸው በምክትል የውጭ ጉዳይ ሚኒስተሯ በኩል ኢራን ጥያቄ ለማንሳት ተገዳለች። የቴህራንና ዋሽንግተን ስድስተኛው ዙር ድርድር በኦማን ሊካሄድ 2 ቀናት ሲቀረው እስራኤል ኢራንን መምታቷና በኋላም አሜሪካ ጉዳይ ላይ መቀላቀል ጥርጣሬውን ከፍ አድርጎታል። ኢራን ኒውክሌር ማብላላቷን እንደምትቀጥልበት እየተገለጸ ባለበት ሰዓት አሜሪካ ወደ መነጋገር እንመለሳለን እያለች ትገኛለች። ወታደራዊ መፍትሄን መምረጥ ኪሳራው እንደሚያመዝን በ12 ቀናቱ ጦርነት መገንዘብ እንደተቻለም ተወስቷል። ኢራን በድርድር መሃል የሚፈጸም ጥቃት መቆም ካልቻለ አሁንም ስጋቱ የከፋ ሆኖ ይቀጥላል ብላለች። በተያያዘ ዜና የእስራኤል መከላከያ ሰራዊት የሐማስን መስራች ገደልኩኝ ብለዋል። የእስራኤል መከላከያ ሰራዊት ከእስራኤል ደህንነት ኤጀንሲ ጋር በመተባበር ባደረገው የጋራ ዘመቻ ከሐማስ መስራቾች አንዱን መግደሉን አስታውቋል። የሐማስ ከፍተኛ ባለስልጣናትና ወታደራዊ አዛዦች በእስራኤል እየተገደሉ ባለበት ወቅት ይህ የቅርብ ጊዜው የሐማስ አመራር ላይ ያነጣጠረ ጥቃት ነው ተብሏል። አይዲኤፍ ባወጣው መግለጫ የተገደለው ግለሰብ የሐማስ ምስረታ ቁልፍ አካል እንደነበረና
በትናንትናው ዕለት በተካሄደ ትክክለኛ ዘመቻ መገደሉን አረጋግጧል። ይሁን እንጂ የሟቹ መስራች ማንነትና ጥቃት የተፈጸመበት ዝርዝር ሁኔታ አልተገለጸም። ይህ ዘመቻ እስራኤል በሐማስ ላይ የምታደርገውን ወታደራዊ ዘመቻ ማጠናከሯን የሚያሳይ ሲሆን የሐማስን አመራርና ወታደራዊ መዋቅር የማፍረስ ዓላማ እንዳላት ተጠቁሟል። የሐማስ ምላሽ ምን እንደሚሆን በቅርበት የሚጠበቅ ሲሆን በክልሉ ያለው ውጥረት ሊያባብስ እንደሚችልም ስጋት መኖሩ ተገልጿል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።